ለማይታወቅ ለማይደረስበት ባህሪው ብዙ መገለጫዎች አሉት። ከነዚህ መገለጫዎች የተወሰኑትን እንዲያው ከአንዳንድ መረጃ ጋር እያነሳው ላይ የምሰጣቸው መጽሐፍ ቅዱሳዊ መረጃዎች ይሄ 66ቱ የሚባለውን መጽሐፍ ምዕራፍና ቁጥር የተከተሉ ስለሆኑ ምዕራፍና ቁጥር የምታዩ ሰዎች በዚያ ማየት ይኖርባቸዋል ማለት ነው። የመጀመሪያው እግዚአብሔር በባህሪው ቅዱስ ነው፣ ወይም ቅዱስነት የባህሪው መገለጫ ነው። ቅዱስነት ማለት እግዚአብሔር ልዩ ነው፣ ቅዱስ ነው። ኃጢአት ለባህሪው የማይስማማው፣ ክፋት ለባህሪው የማይስማማው፣ በእርሱ ዘንድ ፈጽሞ ስህተት የሌለ የሚለውን ሐሳብ የሚገልጥ ሲሆን በዚህ በኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 ላይ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ተናግሯል። የእሱ ቅዱስነት የባህሪው እናንተም ቅዱሳን ሁኑ የሚለው ለሰው ልጆች የተነገረው ደግሞ የጸጋ ነው። ስለዚህ እግዚአብሔር በባህሪው ቅዱስ ነው። ያ ማለት ለባህሪው ክፋት አይስማማውም፣ ኃጢአት አይስማማውም፣ ማመፅ አይስማማውም፣ ተንኮል አይስማማውም፣ ስህተት አይስማማውም። እግዚአብሔር በባህሪው ልዩ ነው የሚለውን ያሳያል። ሌላው እግዚአብሔር በባህሪው ሕያው ነው። ሕያው ማለት ባለፈው የጠራናቸው የመላእክት ሕይወት አለ፣ የሰው ሕይወት አለ፣ የእንስሳት ሕይወት አለ፣ ግዑዝ የሆነ ደግሞ የእጽዋት ሕይወት አለ። የእርሱ ግን ከዚህ ሁሉ የተለየና ለሌሎች ሕይወት ላላቸው ነገሮች ሕይወት ሰጪ የሆነ የተለየ ነው። ስለዚህ ይህንን በመጽሐፈ ኢዮብ ምዕራፍ 19 ከቁጥር 25 ላይ እግዚአብሔር ሕያው እንደሆነ ጻድቁ ኢዮብ ገልጧል ማለት ነው። ስለዚህ ሕያውነት ወይም አለመሞት፣ አለማለፍ፣ አለመሻር የእግዚአብሔር የባህሪ መገለጫ ነው ማለት ነው። ባህሪው አይደለም፣ ይሄ ሁሉ የባህሪው መገለጫ ነው። ከዚያ ሲቀጥል እግዚአብሔር ዘላለማዊ ነው። ዘላለማዊነት የባህሪው መገለጫ ነው። ዘላለም ይሄ እስከ ያለው ዘላለምና እስከ የሌለው ዘላለም ተብሎ በሁለት ሊከፈል ይችላል። ዘላለም የምንለው ከዓለም መፈጠር በፊት መኖር፣ ዓለም ከተፈጠረ በኋላ መኖር፣ ዓለም ካለፈ በኋላ መኖር። እግዚአብሔር በእነዚህ ከጊዜ በፊትም በጊዜ ውስጥም ከጊዜ በኋላም የሚኖር በመሆኑ ትናንትናም እንዳየነው የእግዚአብሔር መኖር ከመገለጥ በላይ ነው፣ ወይም ደግሞ ከመኖር በላይ ተብሎ እንደሚገለጠው እግዚአብሔር ለዘላለም የሚኖር ነው። በዚህን ጊዜ ነበረ መነሻው ይሄ ነው መድረሻውም ደግሞ ይሄ ነው የሚባል አይደለም። ልክ አልፋ ኦሜጋ መጀመሪያ መጨረሻ እኔ ነኝ፣ መነሻ መድረሻ እኔ ነኝ፣ ፊተኛ ኋለኛ እኔ ነኝ ብሎ እንደተናገረ ይሄ መጀመሪያ እኔ ነኝ፣ መጨረሻ እኔ ነኝ፣ ፊተኛ እኔ ነኝ፣ ኋለኛ እኔ ነኝ ሲል መነሻው አይታወቅም፣ መድረሻውም አይታወቅም ብቻ ሳይሆን ራሱ መነሻና መድረሻ ነው እንጂ ለራሱ መነሻና መድረሻ አለው ማለትም አይደለም ማለት ነው። ስለዚህ ከዚህ የተነሳ እግዚአብሔር ዘላለማዊነት የባህሪው መገለጫ ነው የሚለውን እንይዛለን። ሌላኛው መንፈስነት ነው። መንፈስ ማለት ረቂቅ ማለት ነው። በዮሐንስ ወንጌል ምዕራፍ 4 ከቁጥር 24 ላይ ስናነብ እንደምናገኘው እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ይሰግዱለታል ብሎ ራሱ ክርስቶስ እንደተናገረ መንፈስነት የእግዚአብሔር የባህሪው መገለጫ ነው። መንፈስ ማለት ረቂቅ፣ የማይታይ የማይጨበጥ፣ በቤተ ሙከራ በሳይንሳዊ ዘዴ የማይደረስበት፣ በአምስቱ የስሜት ህዋሳታችን ዳሰን፣ አሽተን፣ ቀምሰን፣ አይተን፣ አዳምጠን ልንረዳው የማንችለው ራሱን በእኛ አእምሮ ልክ ካልገለጠ በስተቀር ማለት ነው። ስለዚህ እግዚአብሔር መንፈስነት የባህሪው መገለጫው ነው። አሁን ቅዱስነት ብያለሁ፣ ሕያውነት፣ ዘላለማዊነት፣ መንፈስነት፣ እነዚህ ሰዎች በደንብ መስማት ያለባቸው ባህርያቱ አይደሉም። የአንድ ባህሪው መገለጫዎች ናቸው። እነዚህ ባህርያቱ ቢሆኑ እግዚአብሔር ብዙ ባህሪ ያለው ያሰኛል። እግዚአብሔር ግን ያለው አንድ ባህሪ ነው። ስለዚህ የአንድ ባህሪ
መገለጫዎች እኒህ የጠራዋቸውና ቀጥሎ የተወሰኑትንም ባይጥሩ ነው። ሌላው የእግዚአብሔር የባህሪ መገለጫ ሁሉን ቻይነት ነው። በዚህ በኦሪት ዘፍጥረት ምዕራፍ 17 ከቁጥር 3 ጀምሮ እንደተገለጸው እግዚአብሔር አብርሃምን እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን አለው። እኔ ኤልሻዳይ ነኝ ማለት ሁሉን ቻይ ነኝ፣ የሚሳነኝ ነገር የለም ማለቱ ነው። እግዚአብሔር የሞተ ያስነሳል፣ የተቆረጠ ነገር ይቀጥላል። እግዚአብሔር በሰው ዘንድ አይቻልም የሚባሉ ነገሮችን ሁሉ ይችላል። እግዚአብሔር አንድን ነገር ለማድረግ መፍቀድ ይሁን ማለት ብቻ ነው የሚጠበቅበት። ዓለምን ካለመኖር ወደ መኖር አምጥቶ መፍጠሩ ሁሉን ቻይነቱን ነው የሚያሳየው። እንደዚሁ ደግሞ ኋላ ዓለሙን ያሳልፋል። አበቃላቸው ለተባሉት ሕይወትን ይሰጣል። መልአኩ ቅዱስ ገብርኤልም በሉቃስ ወንጌል ስናነብ እመቤታችንን ለማስረዳት አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም በማለት የእግዚአብሔርን ሁሉን ቻይነት ተናግረዋል። ስለዚህ ሁሉን ቻይነት የእግዚአብሔር የባህሪው መገለጫ ነው። እግዚአብሔር ይህንን ማድረግ ይችላል፣ ይህንን ማድረግ አይችልም፣ እግዚአብሔር ይህን ያውቃል፣ ይህን አያውቅም ተብሎ የሚነገር አይደለም። ስለዚህ ሁሉን ቻይነት የባህሪው መገለጫ ነው። ሌላው ሁሉን አዋቂነት። ለምሳሌ እኛ የምናውቀው አንበን ሊሆን ይችላል፣ ተምረን ሊሆን ይችላል፣ ሰምተን ሊሆን ይችላል፣ አይተን ሊሆን ይችላል። እግዚአብሔር ግን ነገሮቹን ሁሉ የሚያውቀው አንቦ አይደለም፣ ተምሮ አይደለም፣ ሰምቶ አይደለም፣ ወይም ደግሞ በጊዜ ሂደት አይደለም። እግዚአብሔር አንድ ጊዜ ሁሉን ነገር ያውቃል። ያ አንድ ጊዜ ያወቀው እውቀት በየጊዜው እየተገለጠ ይኖራል እንጂ በየጊዜው የሚያውቀው በየጊዜው የሚጨምረው እውቀት የለውም። ይህም በአንደኛ ሳሙኤል ነቢይቱ ሐና ምዕራፍ 2 ከቁጥር 3 ጀምሮ ስትናገር አትታበዩ እግዚአብሔር አዋቂ ነውና ትላለች። እግዚአብሔር ምንድን ነው? እግዚአብሔር አዋቂ ነውና። ይህ እውቀት የባህሪው ነው፣ የእግዚአብሔር ማለት ነው። ስለዚህ ሁሉን ማወቅ የእግዚአብሔር የባህሪው መገለጫ ነው። ሌላው ፍጹምነት ማለት እንከን አልባነት፣ ጉድለት አልባነት ብለን ልንገልጸው እንችላለን። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ከቁጥር 45 ጀምሮ ስናነብ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ተብሎ በመገለጹ ፍጹምነት፣ እንከን አልባነት፣ ጉድለት አልባነት የእግዚአብሔር የባህሪው መገለጫ ነው። እንዲሁም መሐሪነትም የባህሪው መገለጫ ነው። መዓቱ የበዛ ምሕረቱ የራቀ እንደሆነ ነቢየ እግዚአብሔር ዳዊት በመዝሙር 103 ቁጥር 8 ላይ ይህንን ቃል ነግሮናል። መሐሪነት፣ ይቅር ባይነት የባህሪው መገለጫ ነው። ፈራጅነትም የባህሪው መገለጫ ነው። የእግዚአብሔር ሰጋደ ይመጽእ ወአምላክነሂ ያርምም እሳት ይነድድ ቅድሜሁ። እግዚአብሔር በግልጥ ይመጣል፣ አምላካችንም ዝም አይልም። እሳት ይነድድ ቅድሜሁ፣ የፍርድ እሳት በፊቱ ይነዳል ተብሎ እንደተገለጸው እግዚአብሔር መሐሪ ብቻ አይደለም ፈራጅም ጭምር ነው ማለት ነው። ይህ የባህሪው መገለጫ ነው። ሌላው እግዚአብሔር በሁሉም ቦታ የሚገኝ ነው። እንደሚታወቀው መላእክትን ጨምሮ ፍጥረት አንድ ቦታ ላይ ሲገኝ ሌላ ቦታ ላይ ይታጣል። እግዚአብሔር ግን አንድ ቦታ ላይ ሲገኝ ሌላ ቦታ ላይ የሚታጣ አይደለም። እግዚአብሔር ተፈልጦ ያለበት አፋዊ ወይም ውሳጣዊ ሀለወት አለው። እንደገና ተፈልጦ የሌለበት ውሳጣዊ ሀለወት አለው። እንደገና እግዚአብሔር በፍጥረት ላይ ይኖራል፣ ፍጥረት ደግሞ በእግዚአብሔር ላይ ይኖራል ብለን እንዳነሳ ነው። እግዚአብሔር የሌለበት ቦታ ወይም ስፍራ ወይም አካባቢ የለም። በሰማይም አለ፣ በምድርም አለ፣ በባህርም አለ፣ በየብስም አለ፣ በህዋውም አለ፣ በውቅያኖሱም አለ። እኛ በምናውቀው እና በማናውቀው ዓለም ሁሉ እግዚአብሔር አለ። ለዚያም ነው ነቢየ እግዚአብሔር ዳዊት በመዝሙር 139 ከቁጥር 8 ላይ እንዲህ በማለት ተናግረዋል። ወደ ሰማይ በወጣ አንተ በዚያ አለህ፣ ወደ ጥልቁም በወርድ አንተ በዚያ አለህ ብሎ እግዚአብሔር በሁሉም ቦታ ያለ መሆኑን ነግሮናል ማለት ነው። ስለዚህ እዚህ ላይ
መረዳት ያለብን ባህሪ የሚለው የእግዚአብሔር ሲሆን እንደማይታወቅ፣ የፍጡራን ሲሆን የነፍስና የመላእክት ባህሪ እንደማይታወቅ፣ ሌላው የሥጋ ባህሪያችን ግን ቅድም እንደጠራሁት እሱ እንደሚታወቅ የእግዚአብሔር ባህሪ ብለን ስር መሰረት ብለን ፍቺ ስንሰጠው ለእግዚአብሔር መነሻ መድረሻ አለው ማለታችን እንዳልሆነ በደንብ መጠንቀቅ ያስፈልጋል። ከዚህ አሁን የእግዚአብሔር የባህሪ መገለጫ ብዬ የጠራኋቸው ባህርያት እንዳልሆኑ መረዳት አለብን። የባህሪ መገለጫዎች ናቸው። አንዳንድ የኮርስ መጽሐፎች ላይ እነዚህ የእግዚአብሔር የባህርያት እንደሆኑ ተገልጿል። ነገር ግን ስህተት ነው። ባህሪው አንድ ስለሆነ እነዚህ ባህርያት ከሆኑ እግዚአብሔር ባለ ብዙ ባህሪ ሊሆን ወይም ደግሞ እንደዚያ ስለሚያደርገውና ወደ ስህተት ውስጥ ስለሚያስገባ ማለት ነው። ስለዚህ ባህሪው ከመመርመር ከመታወቅ በላይ ነው። የእግዚአብሔርን ባህሪ በእኛ ደረጃ አይደለም፣ በመላእክት ደረጃ እንኳን አይታወቅም። እንዲያውም እዚህ ላይ አንድ በአፄ ኃይለ ሥላሴ ዘመነ መንግስት የነበሩ ባለስልጣን የቤተ ክህነት ትምህርት የተማሩ ናቸው። አንድ ፍኖተ አእምሮ የምትባል መጽሐፍ ጽፈዋል። በጣም አስፈላጊና ጥሩ መጽሐፍ ነች እና ስለ እግዚአብሔር ባህሪ አለመታወቅ ሲገልጹ የእግዚአብሔርን ባህሪ ልወቅ ማለት አንድን ሰው እንድወድህ ሱሪህን ፍታና ልይህ እንደማለት ያህል ነው። ስለዚህ የእግዚአብሔር ባህሪ በፍጡር ዘንድ ሊታወቅ፣ ሊመረመር፣ ሊደረስበትም አይችልም በማለት አስረድተዋል እና ትክክለኛና ዋና አገላለጽ ነው ብዬ ወስዳለሁ እንደኔ ማለት ነው። ይህንን ካልኩ ቀጥዬ የፈጣሪ ስም ወደሚለው ልሂድ። ስለ ስሙ እንግዲህ ዋናው ለእግዚአብሔር ምስጋና የምናቀርበው፣ አምልኮ የምናቀርበው፣ ጸሎት የምናቀርበው ከስሙ ተነስተን ስለሆነ ወደ ስሙ የፈጣሪ ስም ወደሚለው ልምጣ። እግዚአብሔር ወደሚለው እንመጣለን። አሁን እዚያ ደረጃ ላይ ስላልደረስን ነው ፈጣሪ ፈጣሪ እያልኩ በወል ስም የምጠራው፣ ያለ ምክንያት አይደለም። ወደ ፈጣሪ ስም ስመጣ መጀመሪያ ስም የሚለውን ጽንሰ ሀሳብ በደንብ መረዳት ይኖርብናል ብዬ ስለማስብ ስም መጠሪያ ነው፣ መታወቂያ ነው፣ መለያ ነው፣ መታሰቢያ ነው። ደግመዋለሁ። ስም መጠሪያ ነው፣ መታወቂያ ነው፣ መለያ ነው፣ መታሰቢያ ነው። ይህ ስም ጠባይን፣ ግብርን፣ ሁኔታን፣ ክስተትን መሰረት አድርጎ ሊሰየም ይችላል። ደግመዋለሁ። ስም ጠባይን፣ ግብርን፣ ሁኔታን፣ ክስተትን ምክንያት አድርጎ ሊሰየም ወይም ደግሞ ሊወጣ ይችላል። ይሄ ስም ማለት ነው። እንደገና ስም ራሱን የቻለ አይነት አላቸው። የስም አሁን አጠቃላይ ስለ ስም ምንነት ነው እያወራው ያለሁት። መነሻ ሀሳባችን የፈጣሪ ስም የሚለው ነው። ነገር ግን ስም ምን እንደሆነ አየን። ስም ደግሞ ምንን ምክንያት አድርጎ ሊሰየም እንደሚችል ካየን ስም ደግሞ የሚከፈልባቸው አሉ። የባህሪ ስም የሚባል አለ፣ የአካል ስም የሚባል አለ፣ የተጸውዖ ወይም የመጠሪያ የሚባል ስም አለ፣ የተቀቦ የሚባል ስም አለ፣ የግብር የሚባል ስም አለ ማለት ነው። ልድገማቸው። የባህሪ ስም፣ የአካል ስም፣ የተጸውዖ ስም፣ የተቀቦ ስም፣ የግብር ስም ናቸው። የባህሪ ስም አሁን የኛ የሰዎች የባህሪ ስማችን እሳት፣ ነፋስ፣ ውሃ፣ አፈር የምንለው ነው። ይሄ የባህሪ ስም ነው። በዚህ ከመጣን የእግዚአብሔር የባህሪ ስም የለውም። በደንብ ስሙኝ። የእግዚአብሔር የባህሪ ስም የለውም። የአካል ስም ስንል ወደ ሰው ስናመጣው ሰው የሚለው የአካል ስም ነው። ወደ እግዚአብሔር ስንመጣ የአካል ስም የምንለው አብ፣ ወልድ፣ መንፈስ ቅዱስ የምንለውን ነው። ይህንን በምስጢረ ሥላሴ እናየዋለን። አብ የሚለው ወልድን ስለወለደ መንፈስ ቅዱስን ስላሰረጸ የመጣ ስም አይደለም። ወልድ የሚለውም ከአብ ስለተወለደ የመጣ ስም አይደለም። መንፈስ ቅዱስ የሚለውም ከአብ ስለሰረጸ የመጣ ስም ሳይሆን አብ፣ ወልድ፣ መንፈስ ቅዱስ የሚለው
የአካል ስም ነው። የአካል ስም የተጸውዖ ስም የምንለው የመጠሪያ ስም ማለት ነው። የተቀቦ የሚለው ደግሞ በሹመት የሚገኝ ስም ነው። ለምሳሌ መልአከ ብርሃን ሊቀ ትጉሃን እንደሚለው አይነት የሚመጣው በሹመት ነው። እንደገና የግብር ስም ማለት ከስራው ተነስቶ የሚሰጥ ስም አለ። በአብዛኛው የፈጣሪን ስም የምናገኘው የግብር ስሙን ነው። የአካል ስሙ ቅድም አብ ወልድ መንፈስ ቅዱስ ያልነው ይሆናል። የግብር ስሙ አምላክ፣ ጌታ፣ ፈጣሪ የሚለው ይህን መሰሉ የግብር ስሙ ነው። እግዚአብሔር ወይም ፈጣሪ የባህርይ ስም ግን የለውም። እስካሁን የለውም ማለት አይታወቅም፣ አልተገለጠም። እስካሁን የምናውቀው የግብር ስሙን ብቻ ነው። ወይም ደግሞ ሰው ከሆነ በኋላ የወጣለትን የተቀቦ የምንለውን ስም እንጂ የባህርይ ስሙ የእግዚአብሔር አይታወቅም፣ አልተገለጠም፣ አልተነገረም። የባህርይ ስሙ የአካል ስሙ ቅድም አብ ወልድ መንፈስ ቅዱስ ብዬ አንስቻለሁ። የግብር ስሙ ፈጣሪ፣ አምላክ፣ ጌታ የሚለው ይሄ ይታወቃል። እንደገና ይሄ ግብር የሚለው በምስጢረ ሥላሴ በሰፊው ልናየው እንችላለን። በሁለት ይከፈላል። ግብረ አካልና አፋዊ ግብረ ባህርይ የሚባል ግብር አለው ለእግዚአብሔር ማለት ነው። ግብረ አካል የምንለው የአብ ወላዲነት አስራጺነት፣ የወልድ ተወላዲነት፣ የመንፈስ ቅዱስ ሰራጺነት ግብረ አካል ነው። ምክንያቱም አብ ወልድን አካል ዘማካል ይወልደዋል፣ ባህሪ ዘእምባህሪ ይወልደዋል። መንፈስ ቅዱስንም ባህሪ ዘእምባህሪ ነው የሚያሰርጸው፣ አካል ዘማካል ነው የሚያሰርጸው። ወልድም የሚወለደው እንዲሁ ስለሆነ ያም መውለድ ማስረጽ የአካል ግብር ነው። የአካል ግብር የባህርይ ግብር አይደለም፣ የአካል ግብር ነው። የወልድ መወለድም የአካል ግብር ነው። የመንፈስ ቅዱስ መስረጽም የአካል ግብር ነው። ስለዚህ ይሄ ወላዲ፣ አስራጺ፣ ተወላዲ፣ ሰራጺ የሚለው የአካል ግብር መሆኑን እንረዳለን ማለት ነው። የአካል ግብር መሆኑን ከዚያ ባሻገር በጥቅሉ የምናገኘው የግብር ስሙን ነው። የግብር ስሙን ደግሞ ራሱ እግዚአብሔር ነው ያስተዋወቀው። ለምሳሌ ስሙን ለመጀመሪያ ጊዜ የነገረው ለአብርሃም ነው። ቅድም እንዳልኩት እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን ብሎ ኤልሻዳይ እንደሚባል ራሱን ተናገረ። ኤልሻዳይ የሚለው ስም የግብር እንጂ የባህርይ ስም አይደለም። ሁሉን ቻይ ነው የሚለው እግዚአብሔር ሁሉን ከመቻሉ የተነሳ ከግብሩ የተነሳ የተገለጠ ስም እንጂ የባህርይ ስም አይደለም። ዘግይቶ ስም የነገረው እግዚአብሔር ለሙሴ ነው። አህያ ሸራህያ እባላለሁ ብሎ ነገረው። ዛሃሎ ወይሄሎ ያለ የሚኖር ማለት ነው። ይህም እግዚአብሔር ጥንት የነበረ ዛሬም ያለ ወደፊትም የሚኖር መሆኑን የሚገልጽ በመሆኑ የግብር ስም እንጂ ይሄ ሁሉ የባህርይ ስም አይደለም። ከዚያ ቀጥሎ ያህዌ የሚል ስም ነው ያለው። ይህ ያህዌ የሚለው ስሙ ወደኛ ሲመጣ እግዚአብሔር የሚለውን ይይዛል። እግዚአብሔር የሚለው ስም ላይ በደንብ እንዲሰሙኝ እፈልጋለሁ። እግዚአብሔር የሚለው የአብ ስም ይሆናል፣ የወልድ ስም ይሆናል፣ የመንፈስ ቅዱስ ስም ይሆናል። አንድነት የሚጠሩበት ስም ሆኖ ብዙዎች እንደሚሉት ግን እግዚአብሔር የሚለው እግዚ ማለት ጌታ፣ አብ ማለት አብ፣ ኄር ማለት መንፈስ ቅዱስ ተብሎ ለሶስት ተከፍሎ አይብራራም፣ አይነገርም። እንደዛ ሊሆን አይችልም። ለምንድን ነው እንደዚያ ሊሆን የማይችለው? ምናልባትም እንደዚያ ብለው የሚያስቡ ሰዎች ትንሽ የግዕዙን ቋንቋ የማወቅ መሰረታዊ ችግር ስላለባቸው ይመስለኛል እንደዚህ ለሶስት የሚከፍሉት። ለምሳሌ ጌታ ለማለት እግዚእ መድረሻው ነው። ከዚያ ቀጥሎ ብሔር የሚል ይኖራል። ብሔር ለሁለት እንኳን ብንከፍለው እግዚእ ማለት ጌታ፣ ብሔር ማለት ደግሞ ዓለም ማለት ነው። በእርግጥ ብሔር ማለት ክፍል ማለት ይሆናል። ለምሳሌ 8ቱ ብሔረ ኦሪት ስንል
8ቱ የኦሪት ክፍል ማለታችን ስለሆነ እንደገና ብሔር ስንል ሀገር ማለት ይሆናል። ለምሳሌ ብሔራዊ ባንክ እንላለን አደለ? ወይም ደግሞ የብሔራዊ አዋጅ ቀን ልንል እንችላለን። ወይም ደግሞ እንደው ወደ መጽሐፍ እናምጣው ከተባለ በብሔር ባህበ ፈለስኩ ሀዲጌ ብሔር ሀገሬን ትቼ በተሰደድኩበት ሀገር ይላል። ብሔር ማለት ዓለም ማለትም ይሆናል። ውስተ ኩሉ በሐውርት መለኮቱ መለኮቱ በዓለማት ሁሉ ነው ይላል። ውስጥ በሐውርት የሚለው ብሔር የሚለው ሲበዛ ነው ወደ ግዕዝ። ልክ ሰው ያለውን ሰዎች እንደምንለው ብሔር ዓለም ይል የነበረውን ዓለሞች ለማለት በሐውርት እንላለን ማለት ነው። አሁን እንዲህ ከሆነ የዓለም ጌታ የዓለም ፈጣሪ ማለት ነው። ዓለም ስንል ይህኛ ያለንበትን ፕላኔት ብቻ የሚገልጽ ሳይሆን በሰማይም በምድርም ያለውን ረቂቁንም ግዙፉንም የሚታየውንም የማይታየውንም ሁሉ የሚያጠቃልል መሆኑን መረዳት ያስፈልጋል። ጌታ አባት መንፈስ ቅዱስ ተብሎ የማይከፈለው አባት የሚል ትርጉም ስለማይኖር ነው። ምክንያቱም እግዚእ ጌታ ከሆነ ሄርን እንኳን መንፈስ ቅዱስ ብለን እንተርጉም ብንል ብ የምትል ፊደል ብቻ ነው የምትቀረው። ብ የምትል ብቻዋን አባት የሚል ትርጉም አትሰጥም። አንደኛው ይሄ ነው። ሁለተኛው ምክንያት ደግሞ እግዚአብሔር የሚለው ለሁለት እንኳን ከግዙ ቋንቋ አንጻር ለሁለት እንኳን መከፈል የሚችል ስም አይደለም። ለምንድን ነው? ምናልባት አሁን እዚህ ለሚያደምጡኝ ሰዎች ከግዕዝ ቋንቋ አንጻር ላይረዳቸው ይችላል አሁን የምለው እንጂ በዚህ በቅኔ ቤት ገቢርና ተገብሮ የምንለው አለ። እግዚአብሔር የሚለው ዘርፍ ከባለቤት አይደለም። ዘርፍ ከባለቤት ቢሆን ኖሮ ወደ ገቢር ስንቀይረው እግዚአብሔርሃ ብሎ ሃን አይጨምርም። እግዚአብሔርን ግን ወደ ገቢር ሲቀይሩት እግዚአብሔርሃ ነው የሚሉት። በዚህ ሃን የሚጨምር አይችልም ማለት ነው። እና ከዚህ አንጻር ለሁለት እንኳን መከፈል የሚችል አይደለም። ነገር ግን ለሁለት እንኳን ይከፈል ቢባል በዚህ በሶስተኛው ጌታ አባት መንፈስ ቅዱስ ተብሎ የሚተነተን አለመሆኑን ለሶስት መከፈል ፈጽሞ የማይቻል መሆኑን በደንብ መረዳት ያስፈልጋል ማለት ነው። እና ታዲያ የእግዚአብሔር ስሙ አሁን ቅድም ኤልሻዳይ ብለን አህያ ሸራህያ ብለን ያህዌ ብለን እግዚአብሔር ወደሚለው መጣን። ይህ ስም የከበረ ስም ነው። ይህ ስም የተለየ ስም ነው። ይህ ስም የአካል ስም አይደለም። ይህ ስም የባህሪ ስም አይደለም። ነገር ግን ይህ ስም በከፍተኛ ጥንቃቄ በአክብሮት ፍቅር በወለደው ፍርሃት በመንፈሳዊነት ሊጠራ ሊመሰገንና ሊመለክ የሚገባው ስም መሆኑን ቅዱሳት መጻሕፍት ይናገራሉ። ለምሳሌ በኦሪት ዘጸአት ምዕራፍ 20 ላይ ከቁጥር 7 ጀምሮ ስናነብ የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ ስሙን በከንቱ የሚጠራውን ከበደል አያነጻውምና ብሎ ስለሚናገር ስሙ በከንቱ የሚጠራ አይደለም። ከንቱ የምንለው ዘፈን ሊሆን ይችላል፣ ቧልት ሊሆን ይችላል፣ ምጸት ሊሆን ይችላል፣ ቀልድ ፌዝ ሊሆን ይችላል። በዚህ መንገድ የሚጠራ ስም አይደለም። እንዲያውም ቀደም ሲል የነበሩ አባቶቻችን ስሙን የሚጠሩት ቀጥታ እግዚአብሔር በሚል ያለማንጠልጠያ ሳይሆን ልዑል እግዚአብሔር፣ ሕያው እግዚአብሔር፣ ቅዱስ እግዚአብሔር፣ አምላክ እግዚአብሔር በሚል በዚህ መንገድ ይገልጹት እንደነበረ እናያለን። እና ይህ ስሙ ማሸነፊያ፣ ድል መንሻ፣ አምባ፣ መጠጊያ፣ ጋሻ ነው። መጽሐፍ ቅዱስን የእግዚአብሔር ስም አምባ ነው በማለት ይናገራል። ይሄ ስሙ በዚህ በእግዚአብሔር ስም ድል ያልተነሳ ጠላት የለም፣ ያልተሸነፈ ተገዳዳሪ የለም። ለምሳሌ ነቢዩ ዳዊት እንኳን ጎልያድን ግዙፉን ሰው ድል የነሳው ጠጠሩ ምክንያት ይሁን እንጂ በእግዚአብሔር ስም ነው። ጎልያድን በጠጠር ከመምታቱ በፊት አንተ በተገዳደርከው በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ በማለት በስሙ ድል ነስቶታል ማለት ነው።
ስለዚህ በዚህ መንገድ እንጠራዋለን እና ይሄ እግዚአብሔር የሚለው ስሙ አፋዊ ግብረ ባህርዩ የሚገለጥበት ስም ነው። ቅድም ውሳጣዊ ግብር ብዬ ነበር አይደለ? ውሳጣዊ ግብር መውለዱ ማስረጹ፣ መወለዱ መስረጹ ሲሆን አፋዊ ግብረ ባህርይ የሚባለው ደግሞ እግዚአብሔር ዓለምን መፍጠሩ ይሄኛው እና ዓለምን ማሳለፉ በጥቅሉ ሶስቱ አካላት በአንድነት በአንድ ባህሪ የሚያደርጉት ተግባር ሁሉ አፋዊ ግብረ ባህርይ ይባላል። ስለዚህ እግዚአብሔር የሚለውም የዚህ ስም ነው፣ የግብር ስሙ እንጂ እስካሁን ለእግዚአብሔር ይሄ የሚባለው እንዲህ ተብሎ የሚጠራው የባህርይ ስሙ ነው ማለት አይቻልም፣ ወይም ደግሞ የለም የሚለውን በዚህ መንገድ መረዳት ያስፈልገናል ብዬ አስባለሁ። እንዲህ ካልኩ ጊዜ ካለን ወደሚቀጥለው የተወሰኑ ሀሳቦች መሄድ እንችላለን። መላከ ብርሃን ጊዜ አለን?